በኋላ ምን ያህል ካሳ ቢከሳት ልቡ አይጠገንም። የተሰበረ እቃ ወደ ነበረበት ተመለስ ብትሉት አይመለስም። አንዳንድ ሴቶች በቃ አፍቅረሽዋልና የውድ የምትወዱት ሰው ስለሆነ አይደለም እኔ ከበደለኝ እኔ ሳልሞት እኔ ከሞኩኝ ሰርዶ አይብቀል ትላለች። አያ እኔ ከሞኩኝ በፍጹም እኔ ሳልጎዳ እኔ ሳልሰበር እኔ የሆነ ነገር ውስጥ ሳልገባ ነበረ ይቅርታ የማረግለት። ግን እኔን ከሰበረኝ በጣም የኔ ብዬ ከምኖራቸው ሰዎች ጋር የፍቅር ግንኙነት አለን እያሉ ልብሴን እየለበሱ ለምን እንደተናገረችው ከሰማችሁ ሁሉም ይሸቅልብሻል። አዎ ማንም ሰው ገንዘብ ካለሽ የሚጠጋሽ ይበዛል። የስራ ሰው ከሆንሽ ሁሉም አንቺን ጀግና እያለ ይጠጋሻለን። መሸቀለያ ቪዲዮ መስሪያ ከፈለገ አንቺ ጋር መግባባት ይፈልጋል። ብዙ ሰዎችን የራሱ በዚህ ሰዓት መዳም ቤት እንኳን ሆኜ አብረን እንስራ፣ ሁለት ስልክ አድርጊና በሁለት ስልክሽ ቪዲዮ እየቀረጽን እንስራ ምናምን። እኔ ግን አልፈልግም። ኖ ነው ያልኩት። አልሸቀልብኝም። ምክንያቱም መሸቀል ካለብኝ በራሴ ብቻ ሸቀላለሁ ነው ያልኩት። እና ብዙ ሰዎች ሶሻል ሚዲያ ላይ ስትወጡ አብረን እንሸቀል በቃ ርዕስ ያመጡላቸዋል፣ ሀሳብ ያመጡላቸዋል። ግን ያ ሰው የሸቀለብኝ እንጂ እውነት አይደለም። እና ለምለም እንደተናገረችው ብዙዎች ተፈላልጋችሁ ተሳስባችሁ ነው የምትሰሩት። ምክንያቱም እኔ ራሴ በዚች እንኳን ትንሽ እንትን አብረን እንስራ የሚሉ ብዙ ሰዎች አሉ። ግን እኔ አልመልስም። በጣም ይሄን የወረደ ቦታ ላይ መገኘት የለብኝ። ኳሊቲን መዋቅ አለብኝና ብዙዎቻችሁ ታዋቂ ከሆናችሁ የምትሰሩ ከሆናችሁ ወዳጅ ይበዛል። ተቀደረው ደግሞ አላህ ላለለት ሰው ሰውን ሲሰጠው ሳይለያችሁ አብራችሁ እንድትኖሩ ይስጣችሁ። ግን አላህ ደግሞ ሳይፈቅደው ሲቀር መለየት ሲመጣ ያ የምትወዱት ሰውዬ ትናንትና በጣም ልባችሁን ገዝቶት አለሁ ብሏችሁ የኔ ነሽ ብሎ ትልቅ ቦታ ትልቅ ሰዓት ሰጥቷችሁ ሲለያችሁ ግን ያ ሲሄድ በጣም አንዳንድ ጊዜ በጣም የሆነ የቀረ እንትን ማለት ነው የሆነ በቃ ትላንትና ጥሩ ነገር አሳይቶ ዛሬ ደግሞ ሲሄድ በቃ እኔን እንዳልተርፍ ብሎ እንኩት አድርጎኝ የሚሄድ ከሆነ መመለስ በጣም ከባድ። በሰው ፊት ቦታ ላይ ሆናችሁ ብታዩት የቀመሳችሁት ላይፉን ያያችሁት ያን ህይወት የቀመሳችሁ ሰዎች በልባችሁ እንዲመጣ አትፈልጉም። ሲጀመር ታስታውሳላችሁ። ዝም ብላችሁ አንዳንድ የፌስቡክ የዩቲዩብ የቲክቶክ ሰዎች ሰው ሲመጣላችሁ ትጎዳላችሁ፣ ቀጥ ብላችሁ ደግሞ ሌላ አዲስ ሲመጣላችሁ በፍቅር ትቀበላላችሁ። እኔ ግን እንደራሴ አንድ ሰው በህይወቴ ውስጥ ገብቶ ሲሄድ ሄደ። ያው በህይወታችሁ መጀመሪያ ፍቅር ሲይዝ አንድ ጊዜ ይዛችኋለን። ጭራሽ የመጀመሪያ ጊዜያችሁ ከሆነ አንድ ጊዜ ነው ፍቅር። ስኖር ራሱ ወዳለሁ፣ አገባለሁ፣ ህይወት ሊቀጥል ይችላል። ግን የትላንትናው ላይፍ አይረሳም። ፍቅሩ እንዳለ ሊሆን ይችላል፣ ግን ልመልሰው በፍጹም አልችልም። እና በጣም ሶፊ እንድትመለስ እየተደረገ ሽምግልና እየተላከ ይገኛል። ሶፊ ደግሞ እዚህ ቁረጡኝ እንጂ ተውፊቅ ጋር አልመለስም፣ በቃኝ፣ እዚህ ላይ ያብቃ ብላለች። እኔ እንደራሴ የምለው ምንድነው እንደ ሴት ልጅ ተውፊቅ ካሁን በኋላ ወደ ሶፊ መመለስ የለበትም በፍጹም። ምክንያቱም አብረው በእጇ የበሉ ሰዎች፣ አብረው በእጇ የጎረሱ ሰዎች፣ አብረው እጇን ይዘው የበሉ ሰዎች፣ ልብሷን ተቀያይረው የለበሱ ሰዎች ዛሬ ላይ ሶፊን በጣም ልቧን ጎርተዋት ህይወቷን ምስቅልቅል አድርገውት ነው የሄዱት። ስለዚህ ሶፊ እንዴት ብላ ነው ተመለሽ እያላችሁ ሽምግልና የምትሄዱ ሰዎች፣ ትናንትና እኔ ምንም ያህል ዋጋ ቢከፍልላት አሁን በኋላ ምን ያህል ካሳ ቢገሳት ልቡ አይጠገንም። የተሰበረ እቃ ወደ ነበረበት ተመለስ ብትሉት አይመለስም። አንዳንድ ሴቶች በቃ አፍቅረሽዋልና የውድ የምትወዱት ሰው ስለሆነ አይደለም እኔ ከበደለኝ እኔ ሳልሞት እኔ ከሞኩኝ ሰርዶ አይብቀል ትላለች። አያ እኔ ከሞኩኝ በፍጹም እኔ ሳልጎዳ እኔ ሳልሰበር እኔ የሆነ ነገር ውስጥ ሳልገባ ነበረ ይቅርታ የማረግለት። ግን እኔን ከሰበረኝ በጣም የኔ ብዬ ከምኖራቸው ሰዎች ጋር የፍቅር ግንኙነት አለን እያሉ ልብሴን እየለበሱ ማሬ ሆዴ ህይወቴ ኑሮዬ አብረን እንኖራለን እህቴ ሁሉ ነገር እያለች ኑራ ዙራ ባሌን የምትወደው ከሆነች ያ በጣም አንዳንድ ጊዜ በነገራችን ላይ የጋጋታ ፍቅር ሳይሆን የእውነት ፍቅር የያዘው ሰው በጣም ፍቅር ዋጋ ያስከፍላል። ለፍቅር የምንሰጠው ቦታ በጣም ለየት ያለ ነው። ግን ያን ሰው ካጣኑ ደግሞ ፈጣሪ እኔ እንጃ አላቅም። አላህዬ መቻሉን ይስጣችሁ። የቀመሰ ወደዛ መንገድ መጓዝ በጣም ከባድ ነው። ስለዚህ ዛሬ ትላንትና ጠፍተው የነበሩ ዛሬ ደግሞ መተው
ይቅርታ ከ3 ቀን በኋላ መባባል አለባችሁ። ይቅርታ ትልቅነት ነው፣ ግን እውነት ጓደኛ ይሆናሉ ወይ? እውነት ሶፊ እንደዛ ዝንቦቹ በራሷ ላይ እየወጡ ስታለቅስ የነበረች ሴትዮ ዛሬ ሶፊ በጣም ይቅርታ አድርጋ ጓደኛ ትሆናለች? የሆነ ከሆነ ስሬስ ለዩቲዩብ ሲቀላ ካልሆነ ስሬስ ጓደኝነት ይሄ ከሆነ በፍጹም ይቅርታ ብታረግላት ራሱ አምና ወደፊት የሚወጣውን ህይወቷን አታሳያትም፣ አትነግራትም። ጓደኛ ብላ በልቧ መታ ወዳጅ ይበዛል፣ ፈላጊያችሁ ይበዛል። ይሄ ለማለት ወዳለሁ። ቤተሰቦቼ ወዳችሁ ፈቅዳችሁ የምትከታተሉኝ ከልብ እያመሰግንኩ ቻናሌን ደግሞ ቤተሰብ ያላረጋችሁ ቤተሰብ ያረጋችሁ፣ እንደዚሁም የሚለው ሼር ላይክ ያረጋችሁ ሀሳብ አስተያየታችሁን ስጡ። በጣም አስጠንቅቄ የምነግራችሁ ነገር ቢኖር ሴቶች የመዳም ቅመሞች ብራችሁን እየተበላችሁ ላባችሁን ጠብ አድርጋችሁ ያላችሁ ሰዎች ራሳችሁን ሁኑ። ብራችሁን ያዙ። በብራችሁ አትቀልዱ። ማንም መጥቶ ሊቀልድባችሁ አይችል። እኔ ወላሂ አረብ ሀገር ከመጣሁበት ሰዓት ጀምሮ እስካሁን ታይም ድረስ የኔም ብር ወላጅ አባቴ ያራጣ ተረጥጦ የላከኝ አባቴ አንድ ቀን ልኬለት አላውቅም። በጣም የምወደው በአለም ላይ ላንቺ ሀብትሽ ምንድነው ብትሉኝ አባቴ ነው። በህይወትሽ ደስታ የሚሰጥሽ ነገር ምንድነው ብትሉኝ አባቴ ነው። በቃ ልኖርለት የምትዩ ህይወትሽ ምንድነው ብትሉኝ አባቴ ነው። እንግዲህ ገና ህፃንም የራሱ ከእናትሽና ከአባትሽ ብሎ ቢሉኝ አባቴ ነው የምወደው። በጣም ለየት ያለ ፍቅር የምሰጠው እና ያ የምወደው አባቴ በፍጹም ይሄን ብር የት ላስቀምጠው፣ ምን ልስራበት፣ ምን ላድርግበት አያውቅም። ግን እምለፋው እንደዚህ የምሮጠው የምፋንነው አባቴን ከሽማግሌዎች መካከል ለማስቆጠር አባቴን ደስ ለማስባል እኔ አልቅሼ ሰዎች ስቀውብኝ አባቴ እንዲዋረድ ስለማልፈልግ አባቴ ደስ ከሚል ቦታ ላይ ቁጭ ብሎ አቤት የኔ ልጅ፣ አቤት የሱ ልጅ፣ ክብሯ፣ ኩራቷ፣ ደስታዋ ይችን ፈልጋለሁ። እና በጣም በብራችሁ ላይ በቃ አንድ ሰው ጸጉሩን እንዲህ ሲፈትል ካያችሁት በቃ ያን ሰው ቦይድ ላገኘው ለለለለለ ከዛ ገንዘብሽን ማስጨር ከተጨረሰች በኋላ ሶሻል ሚዲያ ላይ መጥተሽ ለቅሶ በለቅሶ ኖ አይደለም። እኔ ገንዘቤን ማንም አይበላም። በጣም ጠንካራ መሆን ያለባችሁ ሴቶች ብዙ ጀግና መሆን እየቻላችሁ ግን ራሳችሁን ቀብራችሁ ራሳችሁን ዘንበል አድርጋችሁ የምትኖሩ ሰዎች አይደለም። በገንዘባችሁ እንትና ታዋቂ ናት እንትና ነች አይደለም። ገንዘብ ነው እናንተ አስተዋዋቂያችሁ፣ ገንዘብ ነው እናንተ ከሰው ጋር የሚያቀርባችሁ። ስለዚህ ራሳችሁን ጠብቁ።